ሰላም እንዴት ናችሁ የሳይበር ኢትዮጵያ ተከታታዮቼ ዛሬ ደግሞ ምንድነው ይዤላችሁ የመጣሁት ነገር አብዛኛውን ጊዜ ፕሪቪሌጅ ኤስካሌሽን ካካሄድን በኋላ ታይም ዋይዛችን ላይ ወይም ደግሞ ስክሪፕት እዛው ሎጋችን ላይ ምንተዋቸው አሻራዎች አሉ ማለት ነው። ሶ እንዴት ነው ፊንገር ፕሪንታችንን ባለፈው ፊንገር ፕሪንት ምን እንደሆነ ቪዲዮ ሰርቼላችሁ ነበር። ዛሬ ደግሞ ፊንገር ፕሪንታችንን የት ፋይሎች ላይ ነው የምናገኛቸው ፊንገር ፕሪንታችንን እንዲሁም ደግሞ እነሱን እንዴት ነው የምናጠፋው ሂስትሪያችንን እንዴት ሊገኝ ይችላል የተደለቱ ፋይሎችን ከደለተን በኋላ እንዴት ነው ይገኛሉ ወይስ አይገኙም በሪሙቭ ኮማንድ የሚለውን ነገር እናወራለን ማለት ነው። ሶ በመጀመሪያ የምናየው ነገር ምንድነው ሎግ ፋይሎች የት ይገኛሉ የሚለውን ነው የምናየው። ሶ ሎግ ፋይላችን ሁላችሁም ልታውቁት ትችላላችሁ var log ውስጥ ነው የሚገኘው ማለት ነው። ይህ ሎግ ምንድነው የሚያሳየው ካላችሁኝ እያንዳንዱ ያደረጋችሁትን ነገር በሴሽን ከፋፍሎ ማለትም በእያንዳንዱ ፋይል ከፋፍሎ ያስቀምጣል ማለት ነው። ለምሳሌ ገብተን ወደ var ትገባላችሁ var ከዛ ሎግ ካልን በኋላ ሎግ ፋይል ውስጥ ያስገባናል። ከዛ ሊስት እናረጋለን። እዚህ ጋር ሊስት በመታረቁበት ጊዜ እነኚህ ሎግ ፋይሎች አክሰስ ለማድረግ አብዛኛው ሩት ፕሪቪሌጅ ይፈልጋል። ምክንያቱም እነኚህ ፋይሎች እንዳይደለቱና ራይት እንዳይደረጉ ራይት ፕሮቴክትድ ናቸው ማለት ነው በሩት ዩዘር። ሶ እነኚህን ነገሮች ኮንትሮል ለማድረግ ምንድነው የምናደርገው እንደዚህ አይነቶቹን ለማጥፋት ማንጠቀምባቸው ኮማንዶች አሉ። የመጀመሪያው ምንድነው እስኪ ያለው እነኚህ ፋይሎች ውስጥ ሚለውን በመናይበት ጊዜ እያንዳንዳቸው የራሳቸው ሆነ ታይም ስታምፖች አሏቸው ማለት ነው። ሶ እዚህ ለምሳሌ እዚህ ጋር አውተንቲኬሽን ሎጋችንን በመናይበት ጊዜ እያንዳንዱን አውተንቲኬት ያደረግናቸውን ዩዘሮች ምን ፋይልን ዩዝ ለማድረግ አውተንቲኬት እንዳደረጉ እንዲሁም ደግሞ ምን አይነት ሶርሶችን እንደተጠቀምን ሁሉ ያሳያል። ሶ ይሄንን እንዴት ነው የምናየው ናኖን ተጠቅመን ወይም ደግሞ ካትም መጠቀም እንችላለን። ነገር ግን ናኖ የተሻለ ይሆናል ማለት ነው። ናኖ ካልን በኋላ out.login ኢንተር እንነካለን። ሶ እዚህ ጋር በመገቡበት ጊዜ ያው እዚህ ጋር እንደምታዩት እያንዳንዱ ሴሽናችን ተቀምጧል ማለት ነው የሰራነው ነገር። ሶ ያው እዚህ ጋር በሩት ፕሪቪሌጅ ያደረግናቸውን እንደምታዩት UID 0 ማለት ሩት ዩዘር ነው። ሶ ሩት ዩዘር የተጠቀማቸውን ነገሮች እያንዳንዱን በሱዶ የተጠቀምናቸውን የተገናኘ ዩዘሩ ሁሉ ነገር ያሳያል ማለት ነው። ኦፕን እንዲሆኑ ሴሽኖችን ያሳያል ማለት ነው። ሶ ይሄንን ፋይል ደግሞ ፕሪቪሌጅ ኤስካሌሽን ካረግን በኋላ አብዛኛውን ጊዜ ሀከሮች የሚያዙበት ነገር ፊንገር ፕሪንት መታው ነው። ሶ ፊንገር ፕሪንት ስንተው ቀጥታ ነው ወይ ፋይሉን እንደውልታው እንደዚህ አይነት አውተንቲኬሽን ሎጎችን ከርነል ሎጎችን እንደዚህ አይነት ከርነል ሎጎችን እንዴት ነው ቀጥታ ሪሙቭ የምናደርገው? ሪሙቭመንት ስናደርግስ ሪሙቭ ኮማንድን ለምሳሌ ተጠቅመን ሪሙቭ ኮማንድን ተጠቅመን እዚህ ጋር ፎርስፉሊ ይሄንን ኮማንድ ተጠቅመን አሁን እዚህ ጋር ፔስት አድርጌ ሪሙቭ ባረገው አይጠፋም። ለምን ይሄ ሊጠፋ ከዚህ ከፊት ለፊት ይጠፋል፣ ነገር ግን ባክግራውንድ ላይ ይገኛል። ለምን ፎረንሲክ ቲሞች በሚሰሩበት ጊዜ ይሄንን እንትን ያገኙታል ማለት ነው። ፎረንሲክ አፕሊኬሽኖችን በመጠቀምበት ጊዜ ባክግራውንድ ላይ እንዳሳይደለት ተቀምጦ ይገኛል። ሶ እነኚህን ፋይሎች ሙሉ ለሙሉ ትራካቸውን በምንድነው የምናጠፋው የሚለውን በመታዩበት ጊዜ ሽሪንክ ምንቱሉን ተጠቅመን ነው ማለት ነው። ሶ ሽሪንክ ራሱን በመተጠቀሙባቸው ጊዜ የተለያዩ ፋይል ዩሴጆች የምንጠቀመው ማለት ነው። ሶ እንዴት ነው የምንጠቀመው ሽሪድ ቱልን እነኚህን ቀጥታ ዲሌት ለማድረግ እንዴት ነው የምንጠቀመው ሽሪድ ቱልን የሚለውን በመናይበት ጊዜ ሽሪድ ኮማንዶን እንጠቀማለን ማለት ነው። እስኪ እንጠቀም ሽሪድ እንላለን። ከዛ ሄልፕ ሜኑ ለማየት ሄልፕ እንላለን ማለት ነው። ሶ ሄልፕ ካላችሁ በኋላ እዚህ ጋር እንደምትመለከቱት የተለያየ ኢንፎርሜሽን ዲስክራይብ አድርጎላችኋል። አጠቃቀሙም ፕሪቲ ፎርዋርድ ነው። ሶ
ምንም አይነት ያው ሪሙቭ ኦፕሽን አለው ስፔሲፋይ ለማድረግ። ሶ እዚህ ጋር አጠቃላይ 4 አርጊውመንቶችን ነው እኛ የምንጠቀመው። የመጀመሪያው ቼንጅ ፐርሚሽን ቱ አለው ሪትን ኢፍ ኢስ ነሰሰሪ የሚለውን እንጠቀማለን፣ ፎርስን ማለት ነው። ኤፍ ኮማንድን እንጠቀማለን ማለት ነው፣ ፓራሜትር እንጠቀማለን። ሁለተኛው የምንጠቀመው ፓራሜትር ኤፍን ተጠቅመናል፣ ቪን እንጠቀማለን ማለት ነው። ቨርቦስ ሙድ ሶ እያንዳንዱን ብሎክ በዜሮ ራይት እንዲያደርግልን ማለት ነው። ለምንድን ነው ይሄን የምናደርገው? ፕሮግረሱን እንዲያሳየን ነው ቨርቦስን የምንጠቀመው። ሶ ዜድን በምንጠቀምበት ጊዜ ዜድን ሶስተኛ ላይ የምንጠቀመው ፓራሜትር ምንድነው? ዜሮ ነው ማለት ነው፣ ወይም ዜድን። ለምንድን ነው የምንጠቀመው? ምናልባት እንኳን ሽሪንክን እንደተጠቀመን አውቀው ሪራይት ለማድረግ ቢሞክሩ ፋይሉ ኮምፕሊትሊ ዜሮ ነው የሚሆነው ማለት ነው። እያንዳንዱን ብሎክ በዜሮ ስለሚጽፈው ፋይሉ ቶታሊ ዲሌትድ ነው የሚሆነው ማለት ነው። ሶ ይሄንን ካረግን በኋላ አራተኛ ፓራሜትር የምንጠቀመው ምንድነው? ዩን ነው የምንጠቀመው ማለት ነው። እሱን ለምንድን ነው የምንጠቀመው? ዲሎኬት ለማድረግ ነው። ኦቨርራይት እንደተደረገ እንዳይታወቅ ዲሎኬት እናደርገዋለን ማለት ነው። ሶ እስኪ እነኚህን ኮማንዶች ተጠቅመን እንያቸው። ሶ ሁሉንም አንድ ላይ መጠቀም ስለምንችል እሺ ቪኤፍ ዩ ዜድ ዩ እናደርገዋለን። ቨርቦስ እና ካረግን በኋላ ሶ ምንድነው አሁን የምናደርገው? ለምሳሌ አውት ዳት ሎግን ሊሆን ይችላል። አውት ዳት ሎግን ሊሆን ይችላል። ሶ ያው ምን እንደሚመስል እዚህ ጋር ያዩት። ሶ እዚህ ጋር ቶታሊ አውተንቲኬሽን ሎጊን ሙሉ ለሙሉ ጠፍቷል ማለት ነው። ቅድም እንዳልነገርኳችሁ እያንዳንዱን ባይት ወደ ዜሮ አርጎ ሪኔም አርጎ ሪሙቭ አርጎታል ማለት ነው። ሶ እዚህ ጋር እንደምትመለከቱት ከሆነ ምንም አይነት አሁን ፋይሉን ሊስት አድርጌ ባሳያችሁ አውት የለም ማለት ነው። አውት የመጀመሪያው ሎግ ብቻ ነው ያለው ማለት ነው። ሌላኛው ነገር በቀጣይ ቪዲዮ እናያለን ብዬ ማስበው ሂስትሪ ጋር የተገናኘ ነገር ነው። እያንዳንዱ የምጽፉት ነገር ከሂስትሪ ለምሳሌ ሂስትሪዎች አሉ። ሂስትሪ ፋይሎችን የምናገኘው የት ነው? እዚህ ጋር ዳት ሂስትሪ ባሽ ላይ ነው የምታገኙት ማለት ነው። ሶ ሂስትሪ ግን ሪሙቭ ለማድረግ ሂስትሪን ምንድነው የምትጠቀሙት? በቀላሉ ፓራሜትሮችን ፓስ ታረጉበታላችሁ ማለት ነው። ሶ ይሄን እንዴት ነው የምናደርገው? እሺ ይሄንን የምናደርገው ደግሞ እንዴት ነው? ሺፍትን ይዛችሁ እቺ ግሬተር ዛን ሳይንን ካረጋችሁ በኋላ ባሽ ሂስትሪያችሁን ባሽ ዳት ሂስትሪ ትሉታላችሁ። ካለም በኋላ ይሄን ኢንተርን በመነካበት ጊዜ ምንድነው የሚያደርገው? እያንዳንዱን ሂስትሪ ጋር የተገናኘ ነገር ክሊር ያደርገዋል ማለት ነው፣ ያጠፋዋል ከሂስትሪያችን ጋር የተገናኘ ነገር። ሶ ለምሳሌ ከዚህ አሁን የጻፍናቸውን ኮማንዶች የተለያዩ ነገሮች አክሰስ ያደረግናቸውን አፕሊኬሽኖች እንዳይታዩ ሂስትሪያችንን ካጠፋን በኋላ በዚህ በኩል ካጠፋን በኋላ ቶታሊ ይጠፋል ማለት ነው። ስለዚህ ለዛሬ ያዘጋጀውላችሁ ፕሮግራም ይሄን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ፎሎ አድርጉ። እንዲሁም ደግሞ ስለ ሳይበር ኢትዮጵያ አንዳንድ ኢንፎርሜሽኖችን ማግኘት ከፈለጋችሁ ሲቲኤፍ ውድድሮች ላይ ሳይበር ኢትዮጵያ ወይም በተለይ የአፍሪካ ሳይበር ውድድሮች ላይ ልክ እንደ ሳይበር ታለንት ያሉ ውድድሮች ላይ ብትፈልጉ ሳይበር ኢትዮጵያ ብላችሁ በኢትዮጵያ ደረጃችንን ታገኙታላችሁ ማለት ነው። ለዛሬ ያዘጋጀውላችሁ ይሄን ይመስላል። ባይ